ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። ረህመት ይሁን። በሌላ ቪዲዮ ተመልሼ መጥቻለሁ ኢንሻአላህ። ዛሬ ደግሞ እስኪ ውሎዬን ላሳያችሁ። ምግብ እየሰራሁኝ ነው። ምሳ እራት ማለት እራት እየሰራሁኝ ነው ኢንሻአላህ። እስኪ ውሎዬ ዛሬ ላሳያችሁ ማለት ነው። እንደምትመለከቱት እዚህ ጋር ጥቅልል ጎመን አለ፣ ድንች አለ፣ ካሮት አለ። አልጫ ወጥ ነው የምሰራው። አልጫ ወጥ ሳይሆን ብቻ በሉት። እንግዲህ ከእንጀራ አይበላም፣ ከቂጣ ነው የሚበላው፣ ከአምባሻ ጋር ነው የሚበላው። ያው ከእንጀራም ይበላል እኮ ምንም ችግር የለውም። ግን እኛ አብዛኛው ጊዜ ከአምባሻ ጋር ስለምንበላ ነው እንደዛ ያልኳችሁ ማለት ነው። ስለዚህ አያችሁት፣ የጥቅልል ጎመን በአሁኑ ሰዓት ወላሂ 1 አመት ያልተለወጠ ምን ቢሆን ውድ ሆነ የቀረው ጥቅልል ጎመን። ሱብሃነክ ያ ረቢ። ጥቅልል ጎመን በጣም ነው ዘንድሮ የተወደደው። በጣም አይም እንደምትመለከቱት 40 ብር ነው ጥቅልል ጎመኑ ማለት ነው። ምን አነሳበት? ድንችና ካሮት አንስቶበታል። መጀመሪያ ረክሶ ነበር፣ አሁን ደግሞ ኦቨር ወጥቷል። ኦቨር የ50 ብር ድንች አያችሁት? የ50 ብር ድንች እንዲሁም የ50 ብር ካሮት ማለት ነው። በቃ ይሄንን ነው በአሁን ሰዓት ምን ረከሰ? ሽንኩርት ማሻአላ ተባረክ ረህማን ሽንኩርት ረክሷል። መጀመሪያ እናቴ 50 ብር ቢያንስ ስንት የ2 ቀን 3 ቀን ነበረ የሚበቃው ማለት ነው። አሁን ግን ወላሂ ማሻአላ ተባረክ ረህማን ማዘር መች ነበር የገዛችልኝ 50 ብር። ያሁን የሚመጣ ማክሰኞ ሳምንት ይሁን የትላንትና ሳምንት ይሁን የገዛችልኝ አለ የማአት ነው ወላሂ ማሻአላ። እና ብዙ ነው። በአሁኑ ሰዓት ሽንኩርት መጥምጧል። ረካሽ ነው፣ በጣም ረካሽ ነው ሽንኩርት ነው የረከሰው በአሁኑ ሰዓት። እንዲሁም በፊት እንደዛ ይሄን አክል አልሰራም ሽንኩርት እናቴ ወይ 1 ወይ 2 ነበረ። ግን አሁን ረክሷል ማሻአላ። ከሚበላሽ ትንሽ በዛ አድርጌ እየሰራሁት ነው ማለት ነው። እና ዛሬ ውሎ ከኔ ጋር ናችሁ፣ ተከታተሉ እስከ መጨረሻውም ኢንሻአላ አሳያችኋለሁ። እንደምትመለከቱ ሽንኩርቱን ጥጄዋለሁኝ፣ ተከታተሉኝ። እዚህ እንደምትመለከቱት እየጠበስኩት ነው። ትንሽ እርድ ጨመር አድርጌበታለሁ ከረሉ እንዲቀየርልኝ ማለት ነው። ስለዚህ አሁን እንደም ጨምረው ካሮት ጨምራለሁ ማለት ነው። እንደምትመለከቱት ካሮት ጨምሬያለሁ። ትንሽ ቢያንስ 15 ደቂቃ ካሮቱን ይበስልና ከዛ በኋላ ነው ድንችና ጥቅልል ጎመን አንድ ላይ ነው የምጨምረው፣ ምክንያቱም አንድ ላይ ስለሚበስሉ ማለት ነው። እና ይሄን ይመስላል። ተመልሼ መጣሁ፣ ጠብቁኝ ወዶቼ። እንደምትመለከቱ ጨምራለሁኝ። አሁን ደግሞ ጨምራው ድንች ነው። በቃ አለቀጣጣ አንድ ላይ ይበስላሉ ማለት ነው። እንግዲህ የኢትዮጵያ ኑሮ እንዲህ ነው፣ ከጭስ ጋር መጋፋት ነው። አልሐምዱሊላህ ይሻላል ባካችሁ። ካረብ ጭቅጭቅ የኛ ጭሳችን አለማችን ነው። እንግዲህ ሲበስል ደግሞ አሳያችኋለሁ። ቻው ቻው። ከዚህ በኋላ ደግሞ አምባሻ መጋገር ነው የሚቀረኝ ማለት አምባሻ መጋገር ነው የሚቀረኝ። አሳያችኋለሁ። ዛሬ ውሎ ነው ማሳያችሁ ማለት ነው። ቻው ቻው። እንደምትመለከቱት ጨርሼለታለሁ፣ አልቆለታል። አሁን ጉዞ ወደ አምባሻ፣ ጠብቁኝ። እንደምትመለከቱት ምጣዴ እየሰማች ነው። የዚህን ምጣድ ምስጢር ብነግራችሁ ማሻአላ ነው። እና ቆይ ነግራችኋለሁ፣ ጠብቁኝ። አልበስ የለ ምን የለ። ይሄን ምጣድ በነገራችን ላይ ይዛችሁት ነው እሺ፣ እዛ ይዛችሁት ነው ታርጉ። ስታደርጉት አርጉት። እኔ አንድ ይዤ መምጣት የራሱ እንዴት እንደሚቆጨኝ። እዛ ነበር የምጠቀምበት በነገራችን ላይ፣ እዛ አምባሻ አጋግርበት ነበር። ቢስሚላህ ስደት ስኖር አምባሻ መጋግርበት ነበረ። ስለዚህ ይዤው መጣኝ። እዚህ ጠቀመኝ አልኳችሁ። ወላሂ እንጀራ ምጣድ እኮ በጣም ነው እንጨት የሚጨርሰው። ይሄ እናቴ እንጨት አይጨርስ እና በጣም አሪፍ ምጣድ ነው። ይዛችሁት ነው፣ ሳጅ ነው። አያችሁት?
ሳጅ ነው እዛ የሚባለው እና ይዛችሁት ነው ወላይ በጣም ነው የሚጠቅማችሁ። ላልብስ የለ ምን የለ በቃ እንደፈለጋችሁ የምትጋግሩበት ነው። በተለይ አምባሻ ምናምን ስታሞቁ አያሳር እንደዛኛው ምጣድ። ያኛው ምጣድ እኮ በጣም ቂጣ እንትን ምንድነው ሲሞቅ በጣም እኮ ነው እንትን የሚልበት የሚያበላሸው። ስለዚህ ይሄኛው ስታሞቁ ራሱ ምንም አያበላሽ ምን አይል አያቃጥለው ምን አይል ማሻአላ ነው። ስለዚህ ይዛችሁት ነው ወላይ። ቆይ ሳወጣ አሳያችኋለሁ። እንጨት አይጨርስም። እኔ በጣም ነበረ መጀመሪያ ሳላቅ እንትን በእንጀራ ምጣድ አለኝ። ስለዚህ እንጨት በጣም ነበር የሚጨርስብኝ። በኋላ ትዝ ሲለኝ ለምን በዚህ አልጋግርም ብዬ በዚህ ስጋግር እናቴ እንጨት አይጨርስ ልበላችሁ ወላይ። አሁን ትቼዋለሁ። ያኛ እንጀራ ምጣዴን ትቼው በዚህ ነው የምጋግረው እና በጣም ነው የተመቸኝ። ስለዚህ ይዛችሁት ነው የምላችሁ። እሺ ውዶችዬ ጠብቁኝ፣ ገልብጬ ያሳያችኋለሁኝ። ውዶችዬ እንደምትመለከቱት ይሄን ይመስላል። አያችሁታ? ማሻአላህ በጣም አሪፍ ነው። አፈር ብላ ይጭሳለሁ እና አያችሁት? ይሄን ይመስላል። በነገራችን ላይ ባለቤት በጣም ቀጭን ቂጣ አምባሻ ነው የሚወደው። ቂጣ አይወድም። በቅጠል የሚሰራውን አይወደውም። አምባሻ ነው የሚወደው። ስለዚህ ግዴታ አምባሻ መጋገር አለበት እኛ ቤት እና ይሄን ይመስላል። ማሻአላ ወላሂ ይዛችሁት ነው እኔ እንደውም ትንሽ እኮ ነው ትንሽ ነው እና ካገኛችሁ ይዛችሁት ነው እና ታርጉት። እሺ እኔ እንጃ እዚህ ይኑር አይኑር አላውቅም። እና ይሄን ይመስላል ዱቺ። ምንድነው የሚያስፈልገው? እንጨት፣ ደህና እንጨት፣ ያኔ የደረቀ እንጨት ያስፈልገዋል። እርጥብ ከሆነ እንጨቱ ደህና ካልተቃጠለ እንትን ይሁን ጭስ በጭስ ያርጉ ያጠቁርባችኋል። ግን እንጨት ደህና እንጨት እንደሚቃጠል ከሆነ ምንም እንትን ጭስ በጭስ አያረገውም ማለት ነው። ስለዚህ ይዛችሁት ነው። በጣም አሪፍ ነው። እንጨት አይጨርስም። በቃ ዋናው ነገር እንጨት አለመጨረሱ ነው። እንጀራ ምጣድ እኮ በጣም ነው እንጨት የሚጨርሰው። ቢስሚላ እና ለዛ እኔ በጣም ደስ ያለ ይዛችሁ ነው የምላችሁ። ለዚህ ነው አያችሁ ስገለብጠው ማሻአላ እንዴት አያምርም? እቺታ ልክ እንደ እንጀራ ምጣድ ነው የሚመስለው። ይሄን ይመስላል። አንድ አውጥቻለሁ። ሁለት ነው የጋገርኩኝ። የዛሬና ነገ ራት ይበቃኛል ማለት ነው። ነገ አልጋግርም። አያችሁት? በቃ ቻው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። በአላህ እንግዲህ ያው ኢትዮጵያ በዚህን ካልሰራን ምንም ምንሰራው ነገር ስለሌለ አበረታቱኝ እላችኋለሁ ውዶችዬ። ይሄን ይመስላል ኢንሻአላህ። ሰብስክራይብ ታደርጉኝ እንደምታበረታቱኝ ደግሞ አላህ ጀዛችሁን ይክፈላችሁ። በጣም ነው የማመሰግነው። ወደፊት እንጓዝ በቅንነት። እዚህ ጋር ጭስ አለ። ጭስ በጣም መጠንቀቅ ነው ያለባችሁ በዚህ ምጣድ እና ይሄን ይመስላል። ካሜራማን ስለሌለኝ ወደዚህ እያረኩት ነው እና እንደዛ አላችኋለሁ ውዶቼ። ሰላማችሁ ይብዛልኝ፣ አላህ ይጠብቃችሁ። እናንተም ዩቲዩበር ሁኑ፣ ክፈቱ፣ አይከፈልበትም። በመዳም ዋይፋይ አትቅለዱ። ወላሂ ኢሜል ክፈቱና ስሩ ነው የምላችሁ። እሺ ውዶቼ፣ ያው እኔ ገና አልቀመስኩትም ብሩንም፣ ግን ያው መቅመሴ ስለማይቀር እናንተም ስሩ። ያኔ አገር ስትገቡ ይጠቅማችኋል ብዬ ነው ማስበው። ኢንሻአላህ። ቻው። ሰላም ሁሉልኝ፣ ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቻው